ሰው ትላንት በተሰራው ቪዲዮ መሰረት እነ መለኛው ቤት ከባድ ነገር ተፈጥሯል። ይሄንን ቪዲዮ ስሙና ለሀይሚ እንድታደርሱልኝ እፈልጋለሁ። እኔ ከሀይሚ እንደዚህ አይነት ነገር በፍጹም አልጠብቅም። በፍጹም እኛ ቡርኬን ሽማግሌ ላክ ብለን እንደዚህ እያስጨነቅ ነው። በመሀልክ ሰው አታምጣ፣ ጓደኛ የሚባል አያስፈልግም፣ ከሀይሚ ውጪ ብቸኛ መሆን አለብክ ብለን እንደዛ እያስጨነቅ ነው። እሷ አብሳላትን ጠርታ በመምጣቷ መለኛው ቃል በቃል ያለኝን አሰማችኋለሁ ማለት ነው። ቃል በቃል ያለኝን አሰማችኋለሁ። ይህን እንድሰሙ እፈልጋለሁ። ሀይሚ ደግሞ እንድትታረሚ ከዚህ ተግባርሽ እንድትውጪ እፈልጋለሁ። የፈለገ ነገር ቢሆን የፈለገ አንድ ሰው የአንድ ነው። የፈለገ ነገር ቢሆን እሱ የማይፈልጋቸውን ሴቶች ከዛ ነፃ ከወጣ ከነሱ ህይወት ወደ እነሱ ተመልሼ አልገባም ብሎ ካሰበበት ለምንድን ነው አንቺ የምትጠሪያት? ለምንም አላማ ይሁን ለስራ ይሁን ለሆነ ነገር ይሁን ተረተሻት ይሁን አዝነሽላት ይሁን ለምን ጠሪያታለሽ ቤት ድረስ? አብሳላትን ለምን ጠራሻት? በመቀጠል ደግሞ ታውቂያለሽ ቡርኬ አሁን ላንቺ አልነገረሽም እንጂ ምን አይነት ጭንቀት ላይ እንዳለ ጠንቅቀሽ ታውቂያለሽ። እዛ ጋር እዩ የምትባለው 48 ሰዓት ነው ቪዲዮ እየሰራች ያለችው በሱ ላይ። ኦኬ እቺ ልጅ በአንቺ ክፍተት ተጠቅማ አንቺ ስትጠሪያት አይታ ክፍተቱን ተጠቅማ ቡርኬን ለማጥቃት ብትመጣስ? ኦኬ ሌላው ደግሞ መለኛው ያለኝን እኔ ልንገራችሁ። መለኛው ምን እንዳለ ልንገራችሁ። ኦኬ ቡርኬ ከበዓል በኋላ ማለት ከፋሲካ በኋላ ከጾም በኋላ ከዳግማ ተንሳኤ በኋላ ሽማግሌ ሊልኩ እንደተነጋገሩ ያውቃል። ይሄን ሲያይ ደግሞ እቤት ውስጥ ደግሞ ያለው ነገር ታውቃላችሁ። ምክንያቱም ክፍተት ሲፈጠር ወንዶች ታውቃላችሁ የሆነ ክፍተት ሲፈጠር አሀ ብለው ወደኋላ ይቀራሉ። ባይዘወይ ሁሌ እንዲህ እየተጣሉ ከሚኖሩ ተብሎ ቡርኬ በግድ ሽማግሌ እንዲልክ ያደረግነው እኛ ነን አይደል ጋይስ? እቤት አሁን እየተዘጋጁ ነው። እነ ሙሽዬ እየተዘጋጁ ነው። ወንድሞቹ እየተዘጋጁ ነው ሽማግልና ለመላክ ጋሽዬ ለመቀበል። እነ ጋሽዬ ቤት ቀለም ተቀብቷል። እነ ጋሽዬ ቤት ተዘጋጅተዋል ሽማግሌ ለመቀበል። ለምን አንቺ በዚህ መሀል ለምንድን ነው ጸብ እንዲፈጠር የፈለግሽው? ሀይሚ አልገባኝም። ቡርኬ ሽማግሌ እንዲልክ አትፈልጊም? ሽማግሌው በዚህ ሁኔታ እነሱ ጸብ ከተፈጠረ ሽማግሌ መላኩ ይስተጓጎላል እያለ ነው። በጣም ነው ያዘኑት። ሙሽዬ አይተዋለች ቪዲዮ አዝናለች። መለኛው አይቷል አዝኗል። በቃ ከበዓል በኋላ ሽማግሌ ሊላክ እንደሆነ አንቺም ታውቂያለሽ፣ ሁሉም ያውቃል፣ እኛም እናውቃለን። ሲጀመር አስደስታችኋለሁ ብሏል አይደል? መለኛው ለሙሽዬ ነግሯታል። ቪዲዮ ተሰርቷል። ሙሽዬ ተደስታለች። ለምን አሁን ጸብ ምን ያደርጋል? ሰሞኑ ጥሩ ፍቅር ላይ ነበራችሁ አይደለ? አሁን ጸብ ምን ይሰራል? በቃ ለሱ የማይሆኑ ሰዎች ለምንድን ነው ወደ አንቺ ህይወት እንዲመጡ የምታረጊው እንዴ? ሴቶች እኮ ናቸው ገባሽ? እሱ ደግሞ ወንድ ልጅ ነው። አንቺ ነሽ እኮ እሱ ልትቆጣጠሪው የሚገባው። መሄድ የለብክም ብለሽ አይደለም ቤት ድረስ ጠርተሽ ልታመጫ ቀርቶ። ለምን ጥፋት አጥፍተሻል። የእውነት እኛ ስታጠፊ ካልተቆጣንሽ ጥቅም የለውም። እኛ ስታጠፊ ተይ ካላልንሽ ዋጋ የለውም። ስለዚህ እቤት መጥራት አልነበረብሽም። በጣም ተሳስተሻል። የትናንትናው ጥፋት ሙሉ ለሙሉ 100% ያንቺ ጥፋት ነው። ነገርሽ እኮ ከዚህ በፊት የነበረውን ረብሻችን፣ ከዚህ በፊት የነበረው ጸባችን ጋሚ ማየት አልፈልግም ብሏል። ይሄ ደግሞ መብቱ ነው። ኦኬ መብቱ ነው። ልክ ነው። ቤቱን መምራት ይችላል። በቃ ካልፈለገ ለምን ቤት ድረስ ታመጫቸዋለሽ አንቺ? ይሄ የአንቺ ስህተት ነው። ይሄ የአንቺ ትልቁ ስህተትሽ ነው። ትልቁ ስህተት። ነገ ደግሞ እዩ ከነ ልጇ እንድትመጣ ነው የምታረጊው በዚህ አስተያየት እና ሀይሚ ከዚህ ተግባርሽ ተቆጠቢ። ቤተሰቦቹ ደስ አላላቸውም። በቃ እነ ሙሽዬም እነ መለኛውም ደስ አላላቸውም። በቃ ሌላ ብጥብጥ ተነስቶ ከዛ ሽምግልናው ይቆይ ሊባል ነው የምትፈልጊው ወይስ ምንድን ነው እንዴ? ለምንድን ነው በአንቺ ህይወት ላይ በየዋህነትሽ እንደዚህ የምትጫወችው? ሀይሚ ስህተት ሰርተሻል። የትላንትናው ስህተት ነው። ዛሬ ለቡርኬ ይቅርታ ልጠይቂው ይገባል። በቃ ይሄ ማድረግ አልነበረብኝም፣ በቃ ያንተ ምክር መስማት አለብኝ ብለሽ ቡርኬን ይቅርታ አድርግልኝ በይው። የእውነት ጠይቂው ይቅርታ። በቃ አዝኗል። በጣም ነው የተከፋው ቡርኬ፣ በጣም ተከፍቷል። ይሄ መሆን የለበትም። እንዲህ ሰው እንዴት በራሱ ላይ እንደዚህ ነገር ይፈጥራል? ለምን ቆይ ለምን ሽምግልናው እንዲስተጓጎል ፈለግሽ? ለምን ሽምግልናው እንዲረበሽ ፈለግሽ? ልጁ ካሰበበት ከዓላማው ለምን ጠራሻት? ምን ታረግልሻለች እቺ ሴት? ዓላማዋ ምንድን ነው? ተልእኮዋ ምንድን ነው? እኛ እንደዛ ቅጥቅጥ አድርገን አባረርናት አይደል? ደግመሽ አንቺ ለምን አመጣሻት? ለምን ጠራሻት? ለዛውም ቤት ድረስ። እቺን ሴት ቤት ድረስ ማምጣት የለብሽም። ማግኘት እንኳን ከፈለግሽ ለምንድን ነው ለሱ ክብር ስትይ ቡርኬን የምታከብሪው ከሆነ ለምንድን ነው ካፌ ላይ ያላገኘሻት? ማግኘት እንኳን ከፈለግሽ። ይሄ ነገር በጣም ነው የምቃወመው። በጣም ደብሮኛል። እውነት ነው የምነግራችሁ። በጣም
የምር ይቅርታ ትጠይቀው ቡርኬን። ከዛ ኔክስት እንደዚህ አይነት ነገሮችን እንዳትፈጥሪ ፕሊስ። ይሄ ነው ልልሽ የምችለው። ቤተሰብ እኔ የተሰማኝን ነው። እናንተም የተሰማችሁ ነገር ካለ ሀሳብ አስተያየታችሁን ኮመንት ላይ እንድትሰጡ ፈልጋለሁ ውዶቼ። ይህን ቪዲዮ ላይክ አርጉት ፕሊስ፣ ላይክ አርጉት። ሁሉም ጋር እንዲደርስ ላይክ እንድታረጉልኝ እፈልጋለሁ። በቃ ሁሉም ጋር መድረስ አለበት። በጣም ነው ትላንት የተናደድኩትኝ። እኔ ትላንት ቪዲዮ እሰራለሁ ብዬ ስላልተመቸኝ ነው፣ ቢዚ ነበርኩኝ፣ ስራ ነበርኩኝ እና በጣም በዚህ ደረጃ እንደዚህ አይነት ነገር ሲፈጠር ያስጠላል። በጣም ነው የሚያስጠላው። ሰው እንዴት በዚህ ልክ እንደዚህ በራሱ ህይወት ላይ ይቀልዳል? ሀይሚ ትላንት በራስሽ ላይ ፍራይ፣ በራስሽ ህይወት ላይ ነው የቀለድሽው፣ በማንም ላይ አይደለም። እና ጋይስ ስለተናደድኩኝ ነው። በጣም ይቅርታ አድርጉልኝ ውዶቼ፣ ስሜታዊ ሆኜ ነው። ይቅርታ ጠይቂው ቡርኬን። በቃ ጨርሻለሁ ውዶቼ። ላይክ፣ ሼር እንዲሁም ደግሞ ለዚህ ቤት አዲስ ከሆናችሁ ሰብስክራይብ ማድረጋችሁን እንዳትረሱ ፕሊዝ። ወዳችኋለሁ። ሀይሚ ግን ይቅርታ እንድትጠይቀው ሁላችሁም ኮመንት ላይ ትጠይቀው። ይቅርታ ይገባዋል። ሁሌ እኛ እሱ ላይ እየጮህን እሷ ደግሞ እንደዚህ አይነት ነገር እየፈጸመች ስለሆነ ይቅርታ ጠይቀው። ጋይስ ወዳችኋለሁ። ባይ ባይ።